ሰላም የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይሄ የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ በጌታ ጸጋ 131ኛ ቀናችን ላይ ደርሰናል። በዚህ ቀን ደግሞ አዲስ መጽሐፍን ነው የምንጀምረው። መጽሐፈ ዕዝራ ከምዕራፍ 1 እስከ 3 ድረስ ያለውን እናነባለን። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። መጽሐፈ ዕዝራ ምዕራፍ 1 በኤርምያስም አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ። እርሱም በመንግስቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አድርጎ እንዲህ አለ። የፋርስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት ሰራለት ዘንድ አዞኛል። ከህዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን። እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን። የይሁዳና የብንያም አባቶች ቤቶች አለቆችም ካህናቱም ሌዋውያኑም በኢየሩሳሌም ያለውን የእግዚአብሔርን ቤት ለመስራት ይወጡ ዘንድ እግዚአብሔር መንፈሳቸውን ያነሳሳው ሁሉ ተነሱ። በዙሪያቸውም ሁሉ ያሉ በፈቃዳቸው ካቀረቡት ሁሉ ሌላ በብር ዕቃና በወርቅ በገንዘቦችና በእንስሶች በሌላም ስጦታ አገዟቸው። ንጉሱ ቂሮስም ናቡከደነጾር ከኢየሩሳሌም ወስዶ በአማልክቱ ቤት ያኖራቸውን የእግዚአብሔርን ቤት ዕቃዎች አወጣ። የፋርስ ንጉስ ቂሮስም በመዝገቡ ላይ በነበረው በሚትሪዳጡ እጅ አወጣቸው። ለይሁዳ መስፍን ለሰሳብሳር ቆጠራቸው። ቁጥራቸውም ይህ ነው፣ 30 የወርቅ 1000 የብር ሳህኖች፣ 29 ቢላዎች፣ 30 የወርቅ ደካዎች፣ 410 ሌላ አይነት የብር ደካዎች፣ 1000 ሌላ ዕቃ ነበረ። የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ። እነዚህ ሁሉ ሰሳብሳር ከባቢሎን ወደ ኢየሩሳሌም ከተመለሱ ምርኮኞች ጋር ወሰደ። ዕዝራ ምዕራፍ 2 የባቢሎንም ንጉስ ናቡከደነጾር ወደ ባቢሎን ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደ የከተማቸው የተመለሱት የአገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህሚያ፣ ከሰራያ፣ ከረዕላያ፣ ከመርዶኪዮስ፣ ከበላሳን፣ ከመሴፋር፣ ከበጉዋይ፣ ከሬሁም፣ ከበአና ጋር መጡ። የእስራኤልም ሕዝብ ሰዎች ቁጥር ይህ ነው። የፋሬስ ልጆች 2272፣ የሰፋጥያስ ልጆች 372፣ የኤራ ልጆች 775፣ ከኢያሱና ከኢዮአብ ልጆች የሆኑት የሐፈት ሞዓብ ልጆች 2812፣ የኤላም ልጆች 2154፣ የዛቱ ልጆች 945፣ የዘካይ ልጆች 760፣ የባኒ ልጆች 642፣ የቤባይ ልጆች 623፣ የአዝጋድ ልጆች 2122፣ የአዶኒቃም ልጆች 666፣ የበጉዋይ ልጆች 2056፣ የአዲድ ልጆች 454፣ ከሕዝቅያስ ወገን የአጤር ልጆች 98፣ የቤሳይ ልጆች 323፣ የዮራ ልጆች 112፣ የሐሱም ልጆች 223፣ የጋቤር ልጆች 95፣ የቤተልሔም ልጆች 123፣ የነጦፋ ሰዎች 56፣ የአናቶት ሰዎች 128፣ የአዝሞት ልጆች 42፣ የቂርያትራይምና የከፊራ የብኤሮትም ልጆች 743፣ የራማና የጌባ ልጆች 621፣ የማክማስ ሰዎች 122፣ የቤቴልና የጋይ ሰዎች 223፣ የናባው ልጆች 52፣ የመጌስብ ልጆች 156፣ የሁለተኛውም ኤላም ልጆች 1254፣ የካሪም ልጆች 320፣ የሎድና የሃዲድ የአኖም ልጆች 725፣ የኢያሪኮ ልጆች 345፣ የሴናን ልጆች 3630። ካህናቱ ከኢያሱ ወገን የዮዳኤ ልጆች 973፣ የኢሚር ልጆች 1052፣ የፋስኮር ልጆች 1247፣ የካሪም ልጆች 1017። ሌዋውያኑ ከሆዳዋይ ወገን የኢያሱና የቀድሜኤል ልጆች 74፣ መዘምራኑ የአሳፍ ልጆች 128፣ የበረኞች ልጆች የሰሎም ልጆች የአጤር ልጆች የጤልሞን ልጆች የአቁብ ልጆች የሃጢጣ ልጆች የሶባይ ልጆች ሁሉ 139፣ ናታኒም የሲሃ ልጆች የሐሱፋ ልጆች የጠቦት ልጆች የኬራስ ልጆች የሲአ ልጆች የፋዶን ልጆች የልባና ልጆች የአጋባ ልጆች የአቁብ ልጆች የአጋብ ልጆች የሰምላይ ልጆች የሃናን ልጆች የጌዴል ልጆች የጋሃር ልጆች የራያ ልጆች የራአሶን ልጆች የኔቆዳ ልጆች የጋሴም ልጆች የኦዛ ልጆች
የፋሴሃ ልጆች፣ የቤሳይ ልጆች፣ የአስና ልጆች፣ የምዑናውያን ልጆች፣ የንፉሰሲም ልጆች፣ የበቅቡቅ ልጆች፣ የሐቁፋ ልጆች፣ የሐረሁር ልጆች፣ የበስሎት ልጆች፣ የሚሂዳ ልጆች፣ የሐርሳ ልጆች፣ የበርቆስ ልጆች፣ የሲሳራ ልጆች፣ የቴማ ልጆች፣ የንስያ ልጆች፣ የሐጢፋ ልጆች። የሰሎሞንም ባሪያዎች ልጆች የሶጣይ ልጆች፣ የሶፌሬት ልጆች፣ የፍሩዳ ልጆች፣ የየጽላ ልጆች፣ የደርቆል ልጆች፣ የጌዴል ልጆች፣ የሰፋጥያስ ልጆች፣ የሐጢል ልጆች፣ የፈክራት ልጆች፣ የሐፂቦይም ልጆች፣ የአሚ ልጆች። እነዚህም ናታኒም ሁሉና የሰለሞን ባሪያዎች ልጆች 392 ነበሩ። ከቴልሜላ፣ ከቴላሬሳ፣ ከክሩብ፣ ከአዳን፣ ከኢሜር የወጡ እነዚህ ነበሩ። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም። የዳላያ ልጆች፣ የጦቢያ ልጆች፣ የኒቆዳ ልጆች 652 ነበሩ። ከካህናቱ ልጆች የኤቢያ ልጆች፣ የአቆስ ልጆች፣ ከገላዳዊው ከቤርዜሊ ልጆች ሚስት ያገባ በስሙም የተጠራ የቤርዜሊ ልጆች። እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም፣ ከክህነትም ተከለከሉ። ሀቴር ሰታም በኡሪምና በቱሚም የሚፈርድ ካህን እስኪነሳ ድረስ ከቅዱሰ ቅዱሳን አትበሉም አላቸው። 7337 ከነበሩ ከሎሌዎቻቸው ከገረዶቻቸው ሌላ ጉባኤው ሁሉ 42360 ነበሩ። 200 ወንዶችና ሴቶች መዘምራን ነበሯቸው። ፈረሶቻቸውም 736፣ በቅሎቻቸውም 245፣ ግመሎቻቸውም 435፣ አህዮቻቸውም 6720 ነበሩ። በኢየሩሳሌምም ወዳለው ወደ እግዚአብሔር ቤት በመጡ ጊዜ ከአባቶች ቤቶች አለቆች አያሌዎች ለእግዚአብሔር ቤት በስፍራው ይሰራ ዘንድ በፈቃዳቸው ሰጡ። 61,000 የወርቅ ዳሪክ፣ 5,000 ምናን፣ 100 የካህናት ልብስ እንደ ችሎታቸው ወደ ስራው ቤተ መዛግብት አቀረቡ። ካህናቱም ሌዋውያኑም ከሕዝቡም አያሌዎች መዘምራኑና በረኞቹም ናታኒምም በከተሞቻቸው እስራኤልም ሁሉ በከተሞቻቸው ተቀመጡ። ዕዝራ ምዕራፍ 3 7ኛው ወር በደረሰ ጊዜ የእስራኤልም ልጆች በከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆነው ወደ ኢየሩሳሌም ተሰበሰቡ። የኢዮሴዴቅም ልጅ ኢያሱ ወንድሞቹም ካህናቱ፣ የሰላትያልም ልጅ ዘሩባቤል ወንድሞቹም ተነስተው በእግዚአብሔር ሰው በሙሴ ሕግ እንደተጻፈ የሚቃጠለውን መስዋዕት ያቀርቡበት ዘንድ የእስራኤልን አምላክ መሰዊያ ሰሩ። በአገሩም ካሉት አሕዛብ ፈርተው ነበርና መሰዊያውን በስፍራው ላይ አስቀመጡት። በጠዋትና በማታም የሚቃጠለውን መስዋዕት ለእግዚአብሔር አቀረቡበት። እንደተጻፈውም የዳስ በዓል አደረጉ። እንደ ስርዓቱም በየዕለቱ የተገባውን የየዕለቱን የሚቃጠል መስዋዕት በቁጥር አቀረቡ። ከዚያም በኋላ ዘወትር የሚቃጠለውን መስዋዕት፣ የመባቻውንም መስዋዕት፣ የተቀደሱትንም የእግዚአብሔርን በዓላት ሁሉ መስዋዕት፣ ሰውም ሁሉ ለእግዚአብሔር በፈቃድ የሰጠውን ቁርባን አቀረቡ። በ7ኛውም ወር በመጀመሪያውም ቀን ለእግዚአብሔር የሚቃጠል መስዋዕት ማቅረብ ጀመሩ። የእግዚአብሔር መቅደስ ገና አልተመሰረተም ነበረ። ለጠራቢዎችና ለአናጢዎች ገንዘብ ሰጡ። የፋርስም ንጉሥ ቂሮስ እንደፈቀደላቸው የዝግባ ዛፍ ከሊባኖስ በባህር ወደ ኢዮጴ ያመጡ ዘንድ ለሲዶናና ለጢሮስ ሰዎች መብልና መጠጥ ዘይትም ሰጡ። በኢየሩሳሌም ወዳለው ወደ እግዚአብሔር ቤት በመጡ በሁለተኛው ዓመት በሁለተኛው ወር የሰላትያል ልጅ ዘሩባቤል፣ የኢዮሴዴቅ ልጅ ኢያሱ፣ የቀሩትም ወንድሞቻቸው ካህናትና ሌዋውያን ወደ ኢየሩሳሌምም የተመለሱት ምርኮኞች ሁሉ ጀመሩ። ሌዋውያንም ከ20 ዓመት ጀምሮ ከዚያም በላይ የእግዚአብሔርን ቤት ስራ እንዲያሰሩት ሾሟቸው። ኢያሱም ልጆቹም ወንድሞቹም የይሁዳም ልጆች ቀድሜኤልና ልጆቹ የኤንሃዳድም ልጆች ልጆቻቸውና ወንድሞቻቸው ሌዋውያንም የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ። አናጢዎቹም የእግዚአብሔርን መቅደስ በመሰረቱ ጊዜ ካህናቱ ልብሳቸውን ለብሰው መለከቱን ይዘው የአሳፍም ልጆች ሌዋውያን ጸናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ሥርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ። ደግሞ ቸር ነውና ለእስራኤልም ምሕረቱ ለዘላለም ነውና እያሉ እግዚአብሔርን እያመሰገኑና እያከበሩ እርስ በርሳቸው ያስተዛዝሉ ነበረ። የእግዚአብሔርን ቤት ስለተመሰረተ ሕዝቡ ሁሉ እግዚአብሔርን እያመሰገኑ በታላቅ ድምፅ እልል አሉ። የፊተኛውን ቤት ያዩ ሽማግሌዎች የሆኑ ብዙ ካህናት፣ ሌዋውያን፣ የአባቶችን ቤቶች አለቆች ግን ይህ መቅደስ በፊታቸው በተመሰረተ ጊዜ በታላቅ ድምፅ ያለቅሱ ነበረ። ብዙ ሰዎች በደስታ ይጮሁ ነበረ። ደስ ብሏቸውም የሚጮሁትን ድምፅ ከሕዝቡ ልቅሶ ድምፅ መለየት የሚችል አልነበረም። ሕዝቡም በታላቅ ድምፅ ይጮህ ነበረ፣ ድምፁም ከሩቅ ይሰማ ነበረ። የዛሬ ንባባችን ይሄ ነበረ። ማታ 3 ሰዓት ላይ እንደ ሁል ጊዜው ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት ያነበብኩትን ክፍል በጥልቀት ስለምናጠና መጥታችሁ አብረን እናጥናላለሁኝ። የጌታ ጸጋ ይብዛላችሁ።